አብርሽ ዛሬ ደግሞ እንግዲህ ልጁን ፀጉሩን እየቆረጠለት ልጁን እየተንከባከበ በቲክቶክ ብቅ ብለዋል ማለት ነው ከአቤል ጋር። ግን አቤል የሩትን ልጅ መንካት አልነበረበትም። ምክንያቱም እርጉዝ ሆና የልጅ እናት ሆና እያለች እርጉዝ አራስ ሆና ነበረ ሄርሜላ ወደ ህይወታቸው ያመጣውና የእሷ ጠላት ነው። ስለዚህ የእሷን ልጅ መንካት አልነበረበትም። ሩትዬ ነበረች ልጇን ማቀፍ የነበረባት በዚህ ሰዓት እሷ ነበረች ፀጉሩ ሲቆረጥ መያዝ የነበረባት እና ይሁንላችሁ እንግዲህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አብርሃም ዛሬ ደግሞ ከአቤሎ ጋር ልጁን ይዞ በቲክቶክ ብቅ ብለዋል ማለት ነው። ልጁን እንግዲህ ያ ፀጉሩ አድርጎ ይመስለኛል እንግዲህ ፀጉሩን እየቆረጠለት ነው። ግን ያው ልጁን ፀጉሩን ለመቆረጥ አልደረሰም። ግን ያው ቤት ውስጥ ስለሆነ ትንሽዬ ብቅ ስል ወንድ ልጅ ስለሆነ የሴት አንዴ ምናምን ቢቆረጥ ከዛ በኋላ ለስለስ ብሎ ያማረ ፀጉር ያድርግላታል። ለወንድ ልጅ ግን ያው ፀጉር ይቆረጥለታል እና ልጁን ፀጉሩን እየቆረጠለት እየተንከባከበው የኔ ቡሽ መጥተዋል ማለት ነው። ልጁን ፈጣሪ ያሳድግልህ፣ ከክፉ ነገር በሙሉ ይጠብቅልህ። አሚን በሉ ቤተሰቦች። የምር ማለት ነው በልጅ ምንም ነገር አይምጣባችሁ፣ የልጅን መጥፎ ነገር አያሰማችሁ። ሁላችሁም እናንተ የሆናችሁና ልጅ በጣም በልጅ ምንም ነገር አይምጣብን፣ የምር ማለት ነው። እኔ ደግሞ ልጅ ፈርዶብኝ ልጅ በጣም ነው የምወደው። ልጅ ሳይ ማለት ነው ልቤ የሆነ ነገር ነው የሚሆነው። ለምን እንደሆነ አላውቅም። ጌታን ቀልድ አይደለም ማለት ነው። እና ፈጣሪ ልጅ ይስጠኝ፣ አሚን በለው። እና ምን ልላችሁ ፈልጌ ነው፣ ፈጣሪ ያሳድግላችሁ ሩትዬ፣ የኔ እናት። ይሄን የመሰለ ልጅ ስላለሽ ራሱ ልትኮሪ በቃ ይገባሻል። እና ፈጣሪ ያሳድግልሽ።